የማርቆስ ወንጌል ምዕራፍ 5 ወበጺሖሙ ማዕዶተ ባሕር ሀበ ብሔረ ጌርጌሴኖን። በባሕር ማዶ ወዳለ ወደ ጌርጌሴኖን ደረሱ። ወወሪዶ እምሐመር ተቀበሎ ሶብየሃ ብእሲ ዘእኩይ ጋኔን ላዕሌሁ ወፂኦ እመቃብር። ከመርከቡ በወረደ ጊዜ ርኩስ ጋኔን የያዘው ሰው ከመቃብር ወጥቶ ተገናኘው። ወይነብር ውስተ መቃብር ከመቃብር ይኖር ነበር። ወስእንዎ አውጽኦቶ በመዋቅህትኒ እንዘ ዘልፈ ይሞቅህዎ። ዘወትር ሲያስሩት በሰንሰለት ስንኳ ማጽናት ተሳናቸው። ወአልቦ ዘይክል አድክሞቶ የሚችለው አልነበረም። እስመ መዋቅህተኒ ይሰብር እግር ብረቱንም ይሰብረው ነበርና። ወሰናስለኒ ይቀጠቅጥ ሰንሰለቱንም ያወልቅ ነበርና። ወያዕቅብዎ ደቅ ሕፃናት ይጠብቁት ነበር፣ ግብረ አበር ናቸውና ብር ብር እያሉ። አንድም ኃያል ሲል ነው። ለይትነስኡ ደቅነ ወይተዋነዩ በቅድሜነ እንዲል። ወዘልፈ የአወዩ መዓልተ ወሌሊተ በውስተ መቃብር ወበውስተ አድባር። ሁልጊዜም በመዓልትና በሌሊት በመቃብርና በተራራ ይጮህ ነበር። ወይየምድ ሥጋሁ በእብን ሥጋውንም በደንጋይ ይፈጨው ነበር። ወሶበ ርእዮ ለእግዚእ ኢየሱስ እምርሁቅ ወፀ ወሰገደ ሎቱ። ጌታን በሩቅ ባየው ጊዜ ሮጦ መጥቶ ሰገደለት። ወጸርሃ በአብይ ቃል ወይቤ ምንት ብየ ምስሌከ ኢየሱስ ወልደ እግዚአብሔር ልዑል። የልዑል የእግዚአብሔር ልጅ ኢየሱስ ሆይ ካንተ ጋራ ምን ጠብ አለኝ? አምህለከ በእግዚአብሔር ሕያው ከመ ኢትሳቅየኒ እንዳትሳቅየኝ በሕያው እግዚአብሔር አምልሃለሁ ብሎ በታላቅ ቃል አሰምቶ ተናገረ። እስመ ይቤሎ ለውእቱ ጋኔን እኩይ ጻእ እምላዕሌሁ። ያን ርኩስ ጋኔን ውጣ ይለው ነበርና። ወተስእሎ እግዚእ ኢየሱስ ወይቤሎ መኑ ስምከ። ኢየሱስም ስምህ ማን ነው ብሎ ጠየቀው። ወይቤሎ ውእቱ ጋኔን ሌጌወን ስምየ እስመ ብዙኃን ንሕነ። ያም ጋኔን ብዙ ነንና ስሜ ሌጌወን ነው አለ። ቁጡ ማለት ነው። ዘበእንተ መዓቶሙ ተሰሚው ሌጌወነ እንዲል። ወአስተብቁዖ ብዙኃ ከመ ኢይስድዶ አፍአ እምብሔር። ከሀገር ወደ ውጭ እንዳይሰዳቸው መላልሶ ለመነው። ወቦ ህየ መራእየ አህርው ብዙኃ ይትረአይ መንገለ ደብር። ከዚያ ብዙ የሪያ መንጋ በተራራው አጠገብ ተሰማርቶ ነበር። ወአስተብቁዕዎ ብዙኃ እሉ አጋንንት ወይቤልዎ እመሰ ታወፅአነ ፈንወነ ውስተ አህርው ከመ ንባእ ላዕሌሆሙ። በእሪያዎች እንገባባቸው ዘንድ አሰናብተን ብለው ለመኑት። ወአብሆሙ እግዚእ ኢየሱስ ጌታም ፈቀደላቸው። ወወፂኦሙ እሙንቱ አጋንንት ቦኡ ላዕለ አህርው። እኒያም አጋንንት ከሰዎቹ ወጥተው በእሪያዎች ገቡ። ወአብዱ እሙንቱ መራእይ ወጸድፉ ውስተ ባሕር። የረያውን መንጋ ሁሉ ሩጠው ከባሕር ወደቁ። ወኮኑ መጠነ እስራ ምዕት 2000 ያህሉ ነበር። ወሞቱ ውስተ ባሕር በባሕር ውስጥ ሰጥመው ሞቱ። ወጎዩን ወልወት ወዜነው ለአህጉር ወለአዕጻዳት። እሪያ ጠባቆች ግን ሸሽተው በከተማና በገጠርም ወሬውን ተናገሩ። ወወፁ ይርአዩ ዘኮነ የሆነውንም ለማየት ወጡ። ወርእዩ ወመፁ ሀበ እግዚእ ወረከብዎ ለዘጋኔን አሐዞ እንዘይነብር ድኹነ ወልቡሂ ገቢኦ ወልቡሰ ልብሶ ዝኩ ዘአሐዞ ሌጌወን።
ወደ ጌታም በመጡ ጊዜ ያጋኔን ያደረበትን ሰው አእምሮው ተመልሶ ልብሱን ለብሶ ከጌታ ጋር ተቀምጦ አገኙት። ማቴዎስ 2 ሰዎች ናቸው ይላል። ማርቆስ 1 ሰው አለ። እንደምን ነው አይጣላም ቢሉ አይጣላም፣ ነገር እንደ ማቴዎስ ነው። 2 ናቸው። ማርቆስ 1 ማለቱ ለመንገር ከበቃ ብሎ፣ አንድም አንዱ የጸናበት አንዱ ያልጸናበት ነው። ማቴዎስ የጸናበትንም ያልጸናበትንም ቆጥሮ 2 አለ። ማርቆስ ያልጸናበትን ትቶ 1 አለ። ወፈርሁ ፈሩ ወዜነውዎሙ እለ ርእዩ ዘከመ ኮነ ዘጋኔን ወዘበእንተ አህርው። ጋኔን ያደረበት ሰው የሆነውን በእሪያዎችም የተደረገውን ያዩ ሰዎች ነገሯቸው። ወአሃዙ ያስተብቁዕዎ ከመ ይጻእ እምደወሎሙ። ከአገራቸው ይሄድ ዘንድ ይለምኑት ጀመሩ። ወአሪጎ ሐመረ ወአስተብቁዖ ውእቱ ዘጋኔን ይሁር ምስሌሁ። ከመርከቡም በወጣ ጊዜ ያ ጋኔን ያደረበት ሰው ከሱ ጋር ይሄድ ዘንድ ማለደው። ምናኔ ሽቶ ይመልስብኛል ብሎ ፈርቶ ምናኔ ሽቶ ይመለስብኛል ብሎ ፈርቶ ወከልኦ እግዚእ ኢየሱስ ወይቤሎ ሁር ወእቱ ቤተከ ሀበ እሊአከ። ጌታ ከለከለው። ምናኔ ሽቶ ላለው ዕጣህ ምናኔ አይደለም፣ ወደ ቤትህ ወደ ወገኖችህ ሂድ አለው። ወንግር ኩሎ ዘገብረ ለከ እግዚአብሔር። እግዚአብሔር ያደረገልህን ችሮታ አስተምር አለው። ይመለስብኛል ብሎ ፈርቶ ላለው አይዞህ አይመለስብህም፣ ከቤትህ ሂደህ እግዚአብሔር ያደረገልህን ተአምራት አስተምር አለው። ወዘከመ ተሳሃለከ ይቅርም እንዳለህ ተናገር። ወሆረ ወአሃዘ ይስብክ በአስሩ አህጉር ኩሎ ዘገብረ ሎቱ ኢየሱስ። ጌታ ያደረገለትን ሁሉ በ10 አገር ያስተምር ጀመር። ወአንከሩ ኩሎሙ ሁሉም አደነቁ። ወካዕበ አደወ እግዚእ ኢየሱስ በሐወርተ ማዕዶት ወካዕበ አደወ እግዚእ ኢየሱስ በሐወርተ ማዕዶተ። ዳግመኛም ጌታ በመርከብ ወደ ማዶ ተሻገረ። ወተጋብኡ ብዙሃን ሰብ ሀቤሁ ሀበ ሐይቀ ባሕር። በባሕር አጠገብ ሳለ ብዙ ሰዎች ወደ እሱ ተሰበሰቡ። ወመጻ ሀቤሁ አሃዱ ብእሲ መጋቤ ምኵራብ ዘስሙ ኢያኢሮስ። የምኵራቡ ሹም ኢያኢሮስ የሚባል አንድ ሰው ወደ እሱ መጣ። ወሶበ ርእዮ ሰገደ ሎቱ ታሕተ እገሪሁ። ባየውም ጊዜ ከእግሩ በታች ሰገደለት። ወብዙኃ አስተብቅዖ እጅግም ለመነው። ወይቤ ወለትየ አልጸቀት ትሙት። ልጄ ልትሞት ቀርባለች። ወባሕቱ ነአ ደይ እዴከ ላዕሌሃ ወተሃዩ። ነገር ግን መጥተህ እጅህን ጫንባት ትድናለች ሲል ማለደው። ወሆረ እግዚእ ኢየሱስ እምኔሁ ወተለውወ ብዙሃን ሰብ። ብዙ ሰዎች ተከትለውት ከሱ ጋር ሄደ። ወተጋፍእዎ ያጨናንቁት ነበር። ወመጻት ብእሲት እንተ ደም ይውህዛ እምነ 10 ወክልኤቱ ክረምት። ከ12 ዓመት ጀምሮ ደም የሚፈሳት ሴት መጣች። ወብዙኃ አሕመምዋ ብዙሃን አቀብተ ሥራይ እንዘይፌውስዋ። እናድናታለን እያሉ ብዙ ባለመድኃኒቶች ብዙ አደከሟት። ወአስተዋጽአት ኩሎ ንዋያ ወአህለቀት። ገንዘቧን ሁሉ አውጥታ ጨረሰች። ወአልቦ ዘበቆአ ዘእንበለ ዳእሙ ዘአልሃማ። እየጸናባት ከመሄድ በቀር የረባት የጠቀማት የለም። ሰብ ጥቀ እኩይ ውእቱ ወአርዌ ምድር ይልህምከየ እንዲል ዘእንበለ ዘብእሳ ዘእንበለ ዘተወሰከ ሕማም ይላል።
እየባሰባት እየታከለባት ከመሄድ በቀር የጠቀማት የለም። ወሰሚአ በእንተ እግዚእ ኢየሱስ መጻት ወዋት ማእከለ ሰብ ወገሰሰት ጽንፈ ልብሱ እንተ ድኅሬሁ። የጌታን ነገር በሰማች ጊዜ መጥታ ከሰው መካከል ገብታ ከበስተኋላው የልብሱን ዘርፍ ዳሰሰች። እንዘ ትብል እምከመ ገሰስኩ ጽንፈ ልብሱ አሃዩ እምደዌየ። የልብሱን ዘርፍ የያዝኩ የዳሰስኩ እንደሆን እድናለሁ ብላ አስባለችና። ወሶቢሃ ነጽፈ ነቃደማ። ያን ጊዜውንም የደሟ ምንጭ ደረቀ። ወአንከረት ርእሳ ወሃይወት እምደዌሃ። ከደዌዋ እንደዳነች ፈጽማ አደነቀች። አንድም ዋይመረት ርእሳ ጤንነት ተሰማት። ዋይመረ እግዚእ ኢየሱስ ከመ ወፅአ ኃይል እምኔሁ ወተመይጦ ሀበ ሰብእ ይቤሎሙ መኑ ገሰሰኒ ጽንፈ ልብስየ። ጌታም ኃይል ከሱ እንደወጣ አውቆ ወደ ሰዎቹ ተመልሶ የልብሴን ዘርፍ የያዘ ማን ነው አላቸው። ወይቤልዎ አርዳኢሁ ኢትርየኢኑ ሰብአ እንዘ ይትጋፍአከ አንተ ትብል መኑ ገሰሰኒ ጽንፈ ልብስየ። ደቀ መዛሙርቱን ሰው ሲያጨናንቅህ እያየህ የልብሴን ዘርፍ ማን ዳሰሰው ትላለህ አሉት። ወተመይጠ ከመ ይርአይ ዘገብረ ዘንተ። ይህን ያደረገውን ሊያይ መለስ አለ። ወፈራት ይእቲ ብእሲት። ያች ሴት ፈራች። ወርዕደት ጥቀ እጅግ ተጨነቀች። እስመ አእመረት ዘኮነ ላዕሌሃ። የተደረገባትን ስላወቀች። ወመጻት ሀበ እግዚእ ኢየሱስ ወሰገደት ሎቱ ታሕተ እገሪሁ። ወደ ጌታ መጥታ ሰገደችለት። ወነገረቶ ኩሎ ጽድቀ። እውነቱንም ሁሉ ነገረችው። ወይቤላ ወለትየ ሃይማኖትኪ አህየወተኪ እትዊ በሰላም። ልጅ ሃይማኖትሽ አድኖሻልና በደህና ሂጅ አላት። ወህየዊ እምደዌኪ። ከደዌሽም ተፈወሽ አላት። ወንዘ ይትናገር ምስሊሃ መጹ ሰብ ምስሊሃ ሀበ መጋቤ ምኵራብ ወይቤልዎ ወለትከሰ ሞተት ወኢታጻምወ እንከ ለሊቅ። ከእሷ ጋራ ሲናገር ሰዎች ወደ ሹም ወጥተው ልጅህስ ሙታለች፣ ከእንግዲህ ወዲህ መምህርን አታድክመው አሉት። ማቴዎስ ወለትየ ሞተት አለው ይላል። ማርቆስ አልጸቀት ትሙት አለው አለ። እንደምን ነው አይጣላም ቢሉ አይጣላም፣ ነገር እንደ ማቴዎስ ነው። ወለትየ ሞተት ብሎታል። ሞተች አልክ ቢለው ደንግጦ አልጸቀት ትሙት ብሎታል። እንደ ማርቆስ ይህን ተካፍለው ሞተች አልክ ቢለው ደንግጦ አልጸቀት ትሙት ብሎታል። እንደ ማርቆስ ይህን ተካፍለው ጽፈዋል። አንድም ነገር እንደ ማርቆስ ነው። አልጸቀት ትሙት ብሎታል። ዝግትግት ቢልበት ፈጥኖ ይሄድልኛል ብሎ ወለትየ ሞተት ይለዋል። ይህን ተካፍለው ጽፈዋል። አንድም አልጸቀት ትሙት ብሎታል። ብላቴኖች መጥተው ወለትከሰ ሞተት ኢታጻምወ እንከ ለሊቅ አሉት። የብላቴኖቹን ቃል ይዞ ሞተት ብሎታል። የፊተኛውን ማርቆስ የኋለኛውን ማቴዎስ ጻፉ። ነገር እንደ ማቴዎስ ነው። ወሰሚዖ እግዚእ ኢየሱስ እንዘ ይትናገርዎ ይቤሎ ለመጋቤ ምኵራብ ይትፍራህ ተአመን ዳይሙ ተሃዩ ወለትከ። ጌታ ግን ሲነግሩት ሰምቶ የምኵራቡን ሹም እመን እንጂ አትፍራ፣ ልጅህም ትድናለች አለው። ወከልአ ከመ አልቦ ዘይተልዎ ዘእንበለ ጴጥሮስ ወያዕቆብ ወዮሐንስ ውሁሁ ለያዕቆብ። ከያዕቆብ ከጴጥሮስ ከያዕቆብ ወንድም ከዮሐንስም በቀር የሚከተለው እንዳይኖር ከለከለ። ወቦአ ቤቶ ለመጋቤ ምኵራብ
ከምኵራቡ ሹም ቤት ገባ። ወረከቦሙ እንዘ ይታወኩ ወይበክዩ ወየአወይኡ ብዙኃ ሲያለቅሱና ሲታወኩ በብዙም ሲጮኹ አገኛቸው። ወቡአ ወይቤሎሙ ለምንት ትታወኩ ገብቶም ለምን ትታወካላችሁ አላቸው። ወትበክዩ ለምን ታለቅሳላችሁ? ሕፃንሰ ይሞተት ብላቴናይቱስ አልሞተችም አላቸው። አላት ነውም ተኝታለች እንጂ አላቸው። ወሰሐቅዎ ሳቁበት። ወእምዝ ሰደደ ኩሎ ወነስቆሙ ለአቡሃ ወለእማ ለሕፃን ወእለ ምስሌሆሙ ወዋ ሀበሃለወት ሕፃን። ከዚህ በኋላ ሁሉን አስወጥቶ የብላቴናይቱን እናትና አባት ከሱም ጋራ የነበሩትን ይዞ ብላቴናይቱ ካለችበት ገባ። ወአሃዛ እዴሃ ለሕፃን የብላቴናይቱን እጇን ያዛት። ወይቤላ ጣቢታ ቁሚ ጣቢታ ቁሚ አላት። ተንሥኢ ወለትየ ብሂል በትርጓሜሁ ጣቢታ ማለት ትርጓሜው ልጅ ተነሽ ማለት ነው። ወተንሳት ሶቢሃ ይእቲ ወለት ወአንሶሰወት ያችን ብላቴና ፈጥና ተነስታ ሄደች። ወአሰርቱ ወክልኤቱ ክረምታ 12 ዓመት ሁኗት ነበር። ወደንገጹ ሶቢሃ አብየ ድንጋጼ ያን ጊዜም ታላቅ ድንጋጤ ደነገጡ። ወገሰጾሙ ለአቡሃ ወለእማ ብዙኃ ከመ አልቦ ዘየአምር ዘንተ ይህን ማንም ማን የሚያውቀው እንዳይኖር እናት አባቷን ብዙ አስጠነቀቃቸው። ወአዘዘ የሀብዋ ዘትበልዕ የምትበላውም ስጧት አለ። የማርቆስ ወንጌል ምዕራፍ 6 ወወፂኦ እግዚእ ኢየሱስ እምሕየ ቦአ ሀገሮ ከዚያም ወጥቶ ወደ ሀገሩ ገባ። ወተለውዋ አርዳኢሁ ደቀ መዛሙርቱ ተከተሉት። ወበሰንበት መሃሮሙ በምኵራብ ቅዳሜ በምኵራብ አስተማራቸው። ወብዙኃን ያጸምዕዎ ወያነክሩ እንዘ ይብሉ አማይቴ ሎቱ ዝንቱ ኩሉ ትምህርት ብዙ ሰዎች ሰምተው ይህ ሁሉ እውቀት ከወዴት ተገኘለት ብለው አደነቁ። ወምንትኑ ዛቲ ጥበብ እንተተ ውህበት ሎቱ ይህችስ የተሰጠችው ጥበብ ምንድናት? ወዝኒ ኃይል ዘይትገበር በእደዊሁ ይህስ በእጁ የሚደረግ ኃይል ምንድን ነው? አኮኑ ዝንቱ ውእቱ ወልዱ ለጸራቢ የጸራቢ ልጅ አይደለምን? ወወልደ ማርያም የማርያምስ ልጅ አይደለምን? ወአኀዊሁኒ ያዕቆብ ወዮሳ ወይሁዳ ወስምዖን ወንድሞቹስ ዮሳና ያዕቆብ ይሁዳና ስምዖን አይደሉምን? ወአኮኑ አኀቲሁኒ ሀለዋ ዝየ ሀቤነ እህቶቹስ ከእኛ ዘንድ ያሉ አይደለምን? ብለው ወተአቅፉ በእሱ ምክንያት ተጠራጠሩ። ወይቤሎሙ እግዚእ ኢየሱስ ይኮነ ምኑነ ነቢይ ዘእንበለ በሀገሩ ወበቤቱ ወበኀበ አዝማዲሁ ጌታም ነቢይ በሀገሩና በወገኑ በቤቱም በቀር አይናቅም አላቸው። ወይገብረ ኃይለ በየ ዘእንበለ ህዳጣን ድውያን ዘአንበረ እዴሁ ዲቤሆሙ ወአህየዎሙ እጁን ጭኖ ካዳናቸው ከጥቂት በሽተኞች በቀር በዚያ ኃይል ተአምራት አላደረገም። ወአንከረ ኢአሚኖቶሙ አለማመናቸውን አደነቀ። ወአንሶሰወ እግዚእ ኢየሱስ ውስተ ኩሉ አህጉረ ምድያም እንዘ ይሜህር እያስተማረ በአውራጃው ባለው ሀገር ሁሉ ተመላለሰ። ወጸውዖሙ ለአሰርቱ ወክልኤቱ ሐዋርያት 12ቱን ሐዋርያት መረጣቸው። ወፈነወሙ በበክልኤቱ
ሁለት ሁለት አድርጎ ላካቸው። አንዱ ቢደክም አንዱ ያጸናዋልና። ለእመ ወድቀ አሃዱ ያነስኦ ካልኡ ፈትል ስሉስ ኢይትባተክ እሁኒ ዘይትራዳ እህዋሁ ከመሃገር እንተባቲ ጥቅም እንዲል ወአብሆሙ ላዕለ አጋንንት እኩያን በክፉ አጋንንት ላይ ስልጣን ሰጣቸው። ወአዘዞሙ ከመ አልቦ ዘይሰነቁ ለፍኖት ለመንገድ ስንቅ እንዳይዙ አዘዛቸው። ወኢይንስኡ ዘእንበለ በትር ባሕቲታ ከበትር ብቻ በቀር እንዳይዙ ከለከላቸው። ማቴዎስ ኢ በትረ ይላል። ከዚህ ማርቆስ ዘእንበለ በትር አለ። እንደምን ነው አይጣላም ቢሉ አይጣላም። አምልኮቱን እስኪያውቁ ድረስ አትያዙ ይላል። አምልኮቱን ካወቁ በኋላ ግን ቢይዙም ባይዙም አይጎዳምና ዘእንበለ በትር አለ። አንድም ማቴዎስ ጌጠኛውን አትያዙ ሲል ኢ በትረ አለ። ማርቆስ ተራውን ሲል ነው። አንድም በትር ሳይቀር አትያዙ ሲል ነው። ወኢ ህብስተ እንጀራስ እንኳ ወኢ ጽፍነተ ከረጢትም ኢ ወርቀ ወኢ ብሩረ ወርቅ ብር አትያዙ። ወኢ ጸሪቀ ውስተ ቅናውቲክሙ በመታጠቂያችሁም ሳንቲም ዘእንበለ አሳእን ዘውስተ እገሪክሙ ዘእንበለ አሳእን ዘውስተ እገሪሆሙ በእግራቸው ካለ ጫማ በቀር። ማቴዎስ ኢ አሳእነ ይላል። ከዚህ ማርቆስ ዘእንበለ አሳእን አለ። እንደምን ነው አይጣላም ቢሉ አይጣላም። አምልኮቱን እስኪያውቁ ድረስ አታድርጉ ይላል። አምልኮቱን ካወቁ በኋላ ግን ቢያደርጉትም ባያደርጉትም አይጎዳምና ዘእንበለ አሳእን አለ። አንድም ማቴዎስ ጌጠኛውን ሲል ነው። አንድም ጫማ ሳይቀር አታድርጉ ሲል ነው። አግብኡ ሊተ ንዋይየ ዘእንበለ ብእሲትየ እንዲል ወኢይልበሱ ክልኤ ክዳናተ ሁለት ልብስም እንዳይለብሱ ወይቤሎሙ ቤተ ሀበ ቦእክሙ ህየ ንበሩ እስከ አመ ትወጽኡ ህየ ከዚያ እስክትወጡ ድረስ በገባችሁበት ቤት ኑሩ። ወብሔረ ሀበ ኢተወክፉክሙ ወኢሰምዑክሙ ወፂአክሙ ህየ ምግፉ ጸበለ እገሪክሙ የማይሰሟችሁና የማይቀበሏችሁ ሰዎች ካሉበት ሀገር ወጥታችሁ የእግራችሁን ትቢያ አራግፉ። ከመ ይኩን ስምዐ ላዕሌሆሙ ምስክር ይሆንባቸው ዘንድ። አማን እብለክሙ ከመ ይረክባ ሳሕተ ሰዶም ወገሞራ አመ ዕለተ ደይን እምይእቲ ሀገር ከዚያች ሀገር ይልቅ ሰዶም ገሞራ በፍርድ ቀን ዕረፍትን እንዲያገኙ በእውነት እነግራችኋለሁ። ወወፂኦሙ ሰበኩ በኩለሄ ከመ ኩሉ ይነስሑ በወጡም ጊዜ ሁሉ ንስሐ ይገቡ ዘንድ አስተማሩ። ወብዙኃነ አጋንንተ ያወጽኡ ብዙ አጋንንትም ያወጡ ነበር። ወይቀብዕዎሙ ቅብአ ለብዙኃን ድውያን ብዙ በሽተኞችንም ዘይት ይቀቧቸው ነበር። ወያሃይው ይድኑም ነበር። መጽሐፈ ቀንዲል የሚባል አለ። ያን በዘይት እየደገሙ ይቀቧቸው ነበርና። አንድም ጸሎቱን ቅብ አለው። ሌላውን የሚቀባ ሰው እጁን ሳይነካው እንዳይቀር፣ ጸሎትም የሚጸልይ ሰው ራሱን ጠቅሞ ሌላውንም ይጠቅማልና። ወሰሚዖ ሄሮድስ ንጉሥ እስመ ክሱተ ኮነ ስሙ ወይቤ ዮሐንስ መጥምቅ ተንሥአ እምነ ምውታን። ንጉሡ ሄሮድስም የኢየሱስ የተአምራቱ ዜና እንደተገለጠ ሰምቶ ዮሐንስ መጥምቅ ከሙታን ተለይቶ ተነስቷል። ወበእንተዝ ይትገበር ሎቱ ኃይል፣ ስለዚህ ኃይል ይደረግለታል ይረዳዋል አለ። ወቦ እለ ይቤሉ ኤልያስ ውእቱ፣ ኤልያስ ነው ያሉም አሉ። ወቦ
ወአልቦ ለይቤሉ ነቢይ ውእቱ ነቢይ ነው ያሉም አሉ። ወማኮ ከመ አሐዱ ነቢያት ወይም ከነቢያት አንዱ ነው አሉ። ወሰሚዖ ሄሮድስ ይቤ ዮሐንስ ውእቱ ዘአነ ነተርኩ ርእሶ። ሄሮድስ ግን በሰማ ጊዜ እኔ ራሱን የቈረጥኩት ዮሐንስ ነው አለ። ውእቱ ተንሥአ እሙታን እሱ ከሙታን ተነስቷል። እስመ ውእቱ ሄሮድስ ፈነወ አግብርቲሁ ወአሐዞ ለዮሐንስ ወሞቅሖ። እሱ ሄሮድስ ብላቴኖቹን ልኮ ዮሐንስንም ይዞ በግዞት አኑሮት ነበርና። በእንተ ሄሮድያዳ ብእሲተ ፊልጶስ እሁሁ በወንድሙ በፊልጶስ ሚስት በሄሮድያዳ ምክንያት። እስመ ኪያሃ አውሰበ እስመ ይቤሎ ዮሐንስ ኢይደልወከ ታውስ ብእሲተሁከ። እሷን ስላገባ ዮሐንስ የወንድምህን ሚስት ልታገባ አይገባህም ይለው ነበርና። ወተቀየመቶ ሄሮድያዳ ሄሮድያዳም ቂም ይዛበት ነበርና። ወፈቀደት ታቅትሎ ልታስገድለውም ትወድ ነበር። ወስነት አልተቻላትም ማለት ነውር አላገኘችበትም። እስመ ኮነ ይፈርሆ ሄሮድስ ለዮሐንስ ሄሮድስ ዮሐንስን ይፈራው ነበርና። እስመ ይአምር ከመ ብእሲ ጻድቅ ወቅዱስ ውእቱ ደግ ሰው ቅዱስም እንደሆነ ስላወቀ። ወይትዐቀቦ ይጠባበቀው ነበር። ወብዙኃ ሰምዐ በኀቤሁ በሱ ዘንድ ብዙ ነገር ሰምቶ። ወይፈቅድ ይርአይ ተአምረ ዘይገብር የሚያደርገውን ታምራት ሊያይ ይወድ ነበር። ወያስተሐውዝ ምን ያምር ይል ነበር። ወይፈቅድ ይስምዖ ሊሰማውም ይወድ ነበር። ወኮነት ዕለተ አመ ይገብር ሄሮድስ በዓለ በዕለተ ተወልደ። ሄሮድስ የተወለደበትን በዓል አድርጎ ሄሮድስ የተወለደበትን ቀን በዓል አድርጎ በነበረ ጊዜ አምስሐ መኳንንቲሁ ለመኳንንቱ ለቀኛዝማቹ ለግራዝማቹ ወመላእክቲሁ ለአለቆቹ ወመሳፍንቲሁ ለደጃዝማቾቹ ወመገብቶ ለሹማምንቱ ወአበይተ ሀገረ ገሊላ ለገሊላ ታላላቆች ማለት ለወይዛዝሩ ግብዣ አደረገ። ወወአት ወለተ ሄሮድያዳ ወዘፈነት ወለተ ሄሮድያዳ ገብታ ዘፈነችለት። ወአስመረቶ ለሄሮድስ ሄሮድስን ደስ አሰኘችው። ወእለ ይረፍቁ ምስሌሁ ከእሱ ጋር የተቀመጡትን ደስ አሰኘቻቸው። ወይቤላ ንጉሥ ለይእቲ ወለት ሰአልኒ ዘትፋቅዲ ወእሁበኪ። ንጉሡም ያችን ብላቴና የምትወጂውን ለምኝኝ እሰጥሻለሁ አላት። ወመሐለ ላቲ ከመ የሀባ ዘሰአለቶ እስከ መንፈቀ መንግሥቱ እስከ መንግሥቱ እኩሌታ ስንኳ የለመነችውን ይሰጣት ዘንድ ማለላት። ወወጻት ወትቤላ ለእማ ምንተ እስአሎ ወጥታም እናቷን ምን ልለምነው አለቻት። ወትቤላ ርእሶ ለዮሐንስ መጥምቅ የዮሐንስ መጥምቅን ራስ አለቻት። ወወአት ሶቢሃ ኀበ ንጉሥ እንዘ ትጉየጉ ወሰአለቶ ያን ጊዜውንም ፈጥና ወደ ንጉሡ ገብታ ለመነችው። ወትቤሎ እፈቅድ ይእዜ ተሃበኒ ርእሶ ለዮሐንስ መጥምቅ የዮሐንስ መጥምቅን ራስ በጻሕል አሁን ትሰጠኝ ዘንድ እለምንሃለሁ አለችው። ወተከዘ ንጉሥ በእንተ መሐላሁ ንጉሡም ስለ መሐላው አዘነ። ወበእንተሂ እለ ይረፍቁ ምስሌሁ ከእሱ ጋራ ስለተቀመጡት። ወኢፈቀደ ይእበያ ሊከለክላት ግን አልወደደም። ወፈነወ ንጉሥ ሶቢሃ መስተራትዓተ ሐራ የዚያን ጊዜም ንጉሡ ጭፍራውን የሚያቅናኑትን ላከ። አዘዘ ያምጽኡ ርእሶ ራሱን ቆርጠው ያመጡ ዘንድ አዘዘ። ወሖሩ ወመተሩ ርእሶ ለዮሐንስ መጥምቅ በቤተ ሞቅህ ሂደው በግዞት ቤት ራሱን ቆርጠው ወአምጽኡ ርእሶ በጻሕል ወወሃብዋ ለይእቲ ወለት
ራሱንም በጻሕል አምጥተው ለዚያች ብላቴና ሰጧት። ወይእቲኒ ወለት ወሀበት ለእማ ያችን ብላቴና ለእናቷ ሰጠች። ወሰሚዖሙ አርዳኢሁ ሖሩ ወነሱ በርኖ ወቀበርዎ። ደቀ መዛሙርቱም በሰሙ ጊዜ ሄደው በርኑን አንስተው ቀበሩት። ወተጋብኡ ሐዋርያት ሀበ እግዚእ ኢየሱስ ወነገርዎ ኩሎ ዘገብሩ። ሐዋርያትም ወደ ጌታ ተሰብስበው ያደረጉትን ሁሉ ነገሩት። ወዘከመ መሃሩ እንዳስተማሩም ነገሩት። ወይቤሎሙ ንዑ ንጻእ ገዳመ ባሕቲታነ ወታዕርፉ። ጥቂትም ታርፉ ዘንድ ኑ ለብቻችን ወደ ምድረ በዳ እንሂድ አላቸው። እስመ ብዙኃን እለ ይሐውሩ ወይገብኡ፣ የሚወጡ የሚገቡ ብዙ ነበሩና። ወኢያበውህዎሙ ይብልዑ እክለ፣ እህል ይበሉ ዘንድ ፋታ አይሰጧቸውም ነበርና። እስመ ኢያስተርከቡ፣ ጊዜም አላገኙምና። ወሖሩ ሐቅለ በሐመር ባሕቲቶሙ፣ ብቻቸውንም በመርከብ ወደ ምድረ በዳ ሄዱ። ወርእይዎሙ እንዘ ይሐውሩ ወአእመርዎሙ ብዙኃን፣ ብዙ ሰዎችም ሲሄዱ አይተዋቸው አወቋቸው። ወሖሩ እንተ እግር ኀቤሁ እምኩሉ አህጉር፣ ከየሀገሩ ወጥተው በእግር ወደ እሱ ሄዱ። ወተቃደምዎሙ ወመፁ ኀቤሁ፣ ቀድመዋቸውም ወደ እሱ መጡ። ወወፂኦ እግዚእ ኢየሱስ ርእየ ብዙኃ ሰብአ፣ ጌታም በወጣ ጊዜ ብዙ ሰው አየ። ወመሃሮሙ አስተማራቸው። እስመ ከመ አባግዕ ዘአልቦ ኖላዊ እሙንቱ፣ ጠባቂ እንደሌላቸው አባግዕ ናቸውና። ወአኀዘ ይመሃሮሙ ብዙኃ፣ ብዙ ያስተምራቸው ጀመር። ወእምድኅረ ብዙኅ ሰዓት መጹ አርዳኢሁ ወይቤልዎ ሐቅል ውእቱ ዝብሔር። ከብዙ ሰዓት በኋላም ደቀ መዛሙርቱ መጥተው ይህ ቦታ ምድረ በዳ ነው፣ ወሰዓቱኒ ወድአ መሲየ፣ ጊዜውም ፈጽሞ መሽቷል። ሰዓር ሰብአ ይሁሩ ውስተ አዕጻዳት ወይሳየጡ ሎሙ ሲሳየ፣ ወደ መንደር ሂደው ምግባቸውን ይገዙ ዘንድ ሕዝቡን አሰናብታቸው አሉ። ወምስሌተ ከዊኖ እንደ ማቴዎስ ወእምድኅረ ብዙኅ ሰዓት እንደ ማርቆስ ወተቈልቈለ ፀሐይ እንደ ሉቃስ። መገናኛ ዮሐንስ በተገናኝ ሲመሽ ማለት ነው። ፍትሖሙ ማቴዎስ ሰዓት ሰባ ማርቆስ ፈንወሙ ሉቃስ። መገናኛ ዮሐንስ በተገናኝ አሰናብት አሉት። እስመ አልቦሙ ዘይበልዑ፣ የሚበሉት የላቸውምና። ወአውሳ ወይቤሎሙ ሀብዎሙ አንትሙ ዘይበልዑ፣ እናንተ የሚበሉትን ስጧቸው አላቸው። ወይቤልዎ አርዳኢሁ ንሁርኑ ወንሳየጥ በክልኤ ምዕት ዲናር ኅብስተ፣ 200 ዲናር እንጀራ እንገዛ ዘንድ እንሂድን አሉት። ወይቤሎሙ ሁሩ ወርእዩ ሚመጠን ሀባውዝ ብክሙ፣ ምን ያህል እንጀራ እንዳለ ሂዳችሁ እዩ አላቸው። ወርእዮሙ ይቤልዎ ሐምስ ኅብስት ወክልኤቲ ዓሣት፣ አይተውም 5 እንጀራና 2 ዓሣ አለ አሉት። ዋዘዞሙ ለኵሎሙ ያርፍቅዎሙ በበመርፋቃቲሆሙ ዲበ ሐመልማለ ሳይር፣ በለመለመ ሳር ላይ በየወገናቸው ሁሉንም ያስቀምጧቸው ዘንድ አዘዛቸው። ወረፈቁ በበመርፋቃቲሆሙ፣ ተከፍለው ተቀመጡ። በበምዕት 100 ወበበ50 50፣ አንድም 100ውን በ50 ሰደቃ፣ 50ውን በ100 ሰደቃ። ወነስቆን ለሐምስቱ ኅብስት ወለክልኤቲ ዓሣ ወነጸረ ሰማየ፣ 5ቱን እንጀራና 2ቱንም ዓሣ ይዞ ወደ ሰማይ አየ። ባረከ ወፈተተ ኅብስተ ወወሃቦሙ ለአርዳኢሁ ያቅርቡ ሎሙ፣
ኅብስቱን ቆርሶ ያቀርቡላቸው ዘንድ ለደቀ መዛሙርቱ ሰጣቸው። ወከፈሎሙ ለኵሎሙ እምክልኤቲ ዓሣትኒ ሁለቱንም ዓሣ ለሁሉ ከፈለ። ወበልዑ ኩሎሙ ወጸግቡ ሁሉም በልተው ጠገቡ። ወአግሃሱ ዘተርፈ ፍተታተ ዐሠርተ ወክልኤተ መሳይልተ የተረፈውንም ቁራሽ እንጀራ 12 መሶብ አነሱ። ወእምዓሣሁኒ ከዓሣውም እንደዚሁ። ወእለሰ በልዕዎ ለውእቱ ኅብስት እደው 50 ምዕት ያን እንጀራ የበሉት ሰዎች ግን ወንዶቹ 5000 ናቸው። ወአገበሮሙ ሶቢሃ ለአርዳኢሁ ይዕርጉ ሐመረ ወይቅድምዎ ማዕዶተ ቤተ ሳይዳ ወደ መርከብ ገብተው ወደ ቤተ ሳይዳ ወደ ማዶ ይቀድሙት ዘንድ በዚያን ጊዜ ደቀ መዛሙርቱን ግድ አላቸው። እስከ ሶበ ይስዕሮሙ ለሕዝብ ሕዝቡን እስኪያሰናብት ድረስ። ወእምድኅረ ፈነወሙ ሖረ ወኀለፈ እምየ አሰናብቷቸው ከዚያ ወጣ። ወዐርገ ደብረ ከመ ይጸልይ ሊጸልይም ወደ ተራራ ወጣ። ወመስዮ ብሔር ሀለወት ሐመር ማእከለ ባሕር በመሸም ጊዜ መርከቢቱ ከባሕር መካከል ነበረች። ወውእቱሰ ባሕቲቱ ሀሎ ውስተ ምድር እሱ ግን ብቻውን በምድር ነበር። ወርእዮሙ እንዘ ይሐውሩ ወጥቀ ይትመነደቡ እጅግም እየተጨነቁ ሲሄዱ አያቸው። ወየሐምሞሙ ነፋስ ነፋስም ያስጨንቃቸው ነበር። እስመ እምገጾሙ ውእቱ ከወደፊታቸው ነውና። ወበራብዕት ሰዓተ ሌሊት መጽአ ኀቤሆሙ እግዚእ ኢየሱስ እንዘ ይሐውር ዲበ ባሕር በአራተኛው ሰዓተ ሌሊት ጌታ በባሕር ላይ እየሄደ መጣ። ወፈቀደ ይትአደወሙ ሊያልፋቸውም ወደደ። ወሶበ ርእይዎ ይሐውር ዲበ ባሕር መሰሎሙ ምትሐት በባሕር ላይ ሲሄድ ባዩት ጊዜ ምትሐት መሰላቸው። ወኵሎሙ ርእይዎ ወደንገጹ ሁሉም አይተው ደነገጡ። ወአውየው ጮኹም ወነበቦሙ ሶቢሃ ያን ጊዜ ተናገራቸው። ወይቤሎሙ ተአመኑ ከመ አነ ውእቱ እኔ እንደሆንኩ እመኑ አላቸው። ወኢትፍርሁ አትፍሩ። ወዐርገ ኀቤሆሙ ውስተ ሐመር ወደ መርከብ ወደ እሳቸው ወጣ። ወኀደገ ነፋስ ነፋሱም ጸጥ አለ። ወፈድፋደ ተደሙ ፈጽመው ተደነቁ። ወአንከርዎ አደነቁት። ወአመሂ ኅብስት ኢለበውዎ በእንጀራው ጊዜ አላስተዋሉትም ነበር። እስመ ጽሉል ልቦሙ ልቡናቸው ተሸፍኗልና። ወሶበ አደው ወበጽሑ ምድረ ጌንሴሬጥ ተሻግረውም ከጌንሴሬጥ ምድር በደረሱ ጊዜ አርሰዩ ህየ ሐመሮሙ ከዚያ መርከባቸውን አስጠጉ። ወወፂኦሙ እምሐመር አእመርዎ ሶቢሃ ሰብአ ይእቲ ሀገር ከመርከቡም በወጡ ጊዜ ያን ጊዜ የዚህ አገር ሰዎች አወቁት። ወሮፁ ውስተ ኩሉ ባሕውርት ወአምጽኡ ድውያነ በዓራታት ወደ የሀገሩ ሮጡ። ድውያንንም በአልጋ እየተሸከሙ አመጡ። ወይወስዱ ሀበ ሰምዑ ከመ ሀሎ ውእቱ ህየ እሱ ወዳለበት ቦታ ሁሉ ይወስዷቸዋል። ወውስተ አህጉር ወአዕጻዳት ሀበቧ ውስተ ምስያጣት ያነብርዎሙ ለድውያን ከገባበት ቦታና አገር ድውያንን ከአደባባዩ ያኖሯቸው ነበር። ወአስተብቁዕዎ ከመ ይብስሱ ጽንፈ ልብሱ የልብሱንም ጫፍ ይዳስሱ ዘንድ ማለዱት። ወኵሎሙ እለ ገሠጽዎ ይሃይዩ የዳሰሱትም ሁሉ ይድኑ ነበር። የማርቆስ ወንጌል ምዕራፍ 7 ወተጋብኡ ኀቤሁ ጸሐፍት ወፈሪሳውያን መጺኦሙ እምኢየሩሳሌም ጸሐፍት ፈሪሳውያን ከኢየሩሳሌም መጥተው ወደ እሱ ተሰበሰቡ። ወርእይዎሙ ለአርዳኢሁ እንዘ ይበልዑ እክለ ዘእንበለ ይትሐጸቡ እደዊሆሙ ደቀ መዛሙርቱን እጃቸውን ሳይታጠቡ ሲበሉ አዩአቸው።
እስመ ፈሪሳውያንሰ ወኩሎሙ አይሁድ ለእመ በሕጉ ኢተሐጽኡ እደዊሆሙ ኢይበልዑ እክለ። ፈሪሳውያን ግን አይሁድም ሁሉ እጃቸውን በእጅጉ ሳይታጠቡ አይበሉም ነበርና መላልሰው ደም እስኪሰርበው እስኪመለጥ ድረስ ካልታጠቡ አይበሉም። እስመ ያዕቅቡ ሥርዓቶሙ ለረበናት የረበናትን ሥርዓት ይጠብቁ ነበርና። ወዘሂ ተሳየጡ እምስያጥ ይበልዑ ለእመ ኢያጥመቅዎ። ከገበያ የተገዛውንም በውሃ ካላጠቡ አይበሉም ነበር። ወባይደኒ ብዙኃ ሕርመተ ይታቀቡ። ሌላም የሚጠብቁት ብዙ ሥርዓት አለ። ወያጠምቁ ጽዋዓተኒ ጽዋውንም ያጥቡት ነበር። ወቆሳቆሳተ ብርቱን ድስቱን ወጽሕርታተ ማድጋውን ወአራታተ አልጋውን። ወይቤልዎ ጸሐፍት ወፈሪሳውያን ለምንት ኢያሐውሩ አርዳኢከ በከመ ሠርዑ ረበናት። ጸሐፍት ፈሪሳውያንም ደቀ መዛሙርትህ እንደ ሽማግሎች ሥርዓት ለምን አይሄዱም አሉት። ወዘእንበለ ይታጸቡ እደዊሆሙ ይበልዑ እክለ። እጃቸውንስ ሳይታጠቡ ለምን እህል ይበላሉ? አውሳ እግዚእ ኢየሱስ ወይቤሎሙ ኦ መደልዋን ሰናየ ተነበየ ኢሳይያስ ላዕሌክሙ እንዘ ይብል ዝሕዝብ በከናፍሪሆሙ ያከብሩኒ ወበልቦሙሰ ነዋሐ ይርሕቁ እምኔየ። እናንት ግብዞች፣ እኒህ ሕዝብ በከንፈራቸው ያከብሩኛል፣ እነዚህ ሕዝቦች በከንፈራቸው ያከብሩኛል፣ በልባቸው ግን ፈጽመው ከኔ ይርቃሉ ብሎ ኢሳይያስ እውነት ተናግሮባችኋል። ወከንቶ ያመልኩኒ በከንቱ ያመልኩኛል። እንዘ ይምህሩ ሥርዓታተ ትእዛዛተ ሰብእ በሰዎች ሥርዓት ትምህርት እያስተማሩ ወያሃድጉ ትእዛዛተ እግዚአብሔር ወያዕቅቡ ትእዛዘ እጓለ እመሕያው የእግዚአብሔርን ትእዛዝ ትተው የሰውን ሥርዓት ይጠብቁ ነበርና። ጥምቀታተ ጽዋዓት ጽዋውን ብርቱን ድስቱንም ማጠብ። ወጽሕርታተ ማድጋውን ወባይደኒ ብዙኃ ዘይመስሎ ለዝንቱ ሌላውንም ይህን የመሰለውን ሁሉ። ወይቤሎሙ ርቱዕኑ ትእልው ትእዛዘ እግዚአብሔር ከመ ትዕቀቡ ትእዛዘ ርእስክሙ። የራሳችሁን ትእዛዝ ትጠብቁ ዘንድ የእግዚአብሔርን ትእዛዝ ልታፈርሱ ይገባልና አላቸው። ወሙሴ ይቤለክሙ አክብር አባከ ወእመከ። ሙሴ እናትና አባትህን አክብር ብሏችኋል። ወዘአሂሰመ ቃለ ላዕለ አቡሁ ወእሙ ሞተ ለይሙት። አባትና እናቱንም የሰደበ ፈጽሞ ይሙት። ወአንትሙሰ ትብልዎ ዘይቤሎ ለአቡሁ። እናንተ ግን ለአባቱ የሚመልሰውን ትነግሩታላችሁ። አው ለእሙ ወይም ለእናቱ የሚመልሰውን። ቁርባን ዘረብሐይከ እምኔየ ብሂል። ከኔ ያገኘኸውን ቁርባን ነው ከኔ ያገኘው ቁርባን ነው ማለት ነው። ኢታበውህዎ ይግበር ምንተኒ ለአቡሁ ወለእሙ። ለአባትና ለእናቱ ምን ያደርግ ዘንድ አትፈቅዱለትም። ወትስዕሩ ቃለ እግዚአብሔር በእንተ ትእዛዝ ዘሠራክሙ። ለሰራችሁት ሥርዓት የእግዚአብሔርን ትእዛዝ ታፈርሳላችሁ። ወአዲ ብዙ በአምሳለ ዝንቱ ዘተገብሩ። ዳግመኛም ሌላም የምትሰሩት ይህን የመሰለ ብዙ አለ አላቸው። ወጸውዖሙ ካዕበ ለሕዝብ ወይቤሎሙ ስምዑ ኩልክሙ ወለብዑ። ሁለተኛ ሕዝቡን ጠርቶ ስሙ እወቁ አላቸው። አልቦ ዘይበውእ እምአፍአ ውስተ አፉሁ ለሰብእ ዘይክል አርኩሶቶ።
ከውጭ ወደ ሰው አፍ የሚገባው ሊያረክሰው አይችልም። ዘእንበለ ዳይሙ ዘይወፅእ እምልቡ ለሰብእ ውእቱ ያረኩሶ ለሰብእ ከሰው ልብ የሚወጣ እሱ ያረክሰዋል እንጂ። ዘቦ እዝን ሰሚዐ ለይስማ ጆሮ ያለው ይስማ። ወበዊዮ ቤተ እምኀበ ሕዝብ ተስእልዎ አርዳኢሁ ዘንተ አምሳለ ከሕዝቡም ተለይቶ ወደ ቤት በገባ ጊዜ ደቀ መዛሙርቱ ይህን ምሳሌ ጠየቁት። ወይቤሎሙ አንትሙኒ ከመዝኑ ኢትሌብኡ እናንተም እንደዚሁ ገና አላወቃችሁምን? ኢተአምሩኑ ከመ ኩሉ ዘእምአፍአ ይበውእ ውስተ ሰብእ ኢይክል አርኩሶቶ ከውጭ ወደ ሰው ሆድ የሚገባው ሁሉ ሰውን እንዳይጎዳው አታውቁምን? እስመ ኢይበውእ ውስተ ልቡ ዘእንበለ ውስተ ከርሱ ክመ ወደ ሆዱ ብቻ ነው እንጂ ወደ ልቡ አይገባምና። ወጽመ ይትከዐው እንዘ ያነጽህ ኩሎ መባልዕተ መብሉን ሁሉ ሲያጠራ ቆይቶ አሰሩ ይወጣልና። ወይቤሎሙ ዘይወፅእ እምአፉሁ ለሰብእ ውእቱ ያረኩሶ ለሰብእ ከሰው የሚወጣው እሱ ሰውን ይጎዳዋል። እስመ ውስተ ልቡ ለሰብእ ይወፅእ ህሊና እኩይ እስመ ውስተ ልቡ ለሰብእ ይወፅእ ኩሉ ህሊና እኩይ ከሰው ከልቡ ውስጥ ክፉ ሐሳብ ሁሉ ይወጣልና። ዘውእቱ ዝሙት ይህም ዝሙት ነው። ወቀቲል መግደል ወስርቅ መስረቅ ወሐዊረ ብእሲተ ብእሲ ወደ ጎልማሳ ሚስት መሄድ ወትዕግልት ቅሚያ ወእከይ ክፋት ወጉህሉት ክዳት ወጽርሁት ሽንገላ ወምርአት መዳራት ወጽርፈት ስድብ ወትዕቢት ትዕቢት ወህመሜ ዓይን ምቀኝነት ወእበድ ስንፍና ዝንቱ ኩሉ እከይ ይወፅእ እምውስጥ ይህ ሁሉ ክፉ ነገር ከውስጥ ይወጣል። ወያረኩሶ ለሰብእ ሰውንም ያረክሰዋል። ወተንሥኦ እግዚእ ኢየሱስ እምኅየ ሖረ ብሔረ ጢሮስ ወሲዶና ጌታም ከዚያ ተነስቶ ወደ ጢሮስና ወደ ሲዶና ሄደ። ወወአ ቤተ ወይፈቀደ ያእምሮ መኑሂ ከቤትም በገባ ጊዜ ማንም ማን ሊያውቀው አልወደደም። ወስሕነ ተከብቶ ነገር ግን አልተሰወረም። ወእምዝ ሰምዐት በእንቲአሁ አሐቲ ብእሲት እንተ ጋኔን እኩይ አሐዛ ለወለታ ከዚህም በኋላ ልጇን ርኩስ ጋኔን የያዘባት አንዲት ሴት የእሱን ነገር ሰምታ መጣች። ወወአት ወሰገደት ሎቱ ታሕተ እገሪሁ ገብታም ከእግሩ በታች ሰገደችለት። ወአረማዊት ይእቲ ብእሲት ያችም ሴት አረማዊት ናት። ወሲሮፊኒቄሳዊት ሲሮፊኒቄሳዊትም ናት። አረማዊት፣ ከነናዊት፣ ከነአናዊት፣ ግሪካዊት፣ ሶርያዊት፣ ሲሮፊኒቄሳዊት ይላታል። 8 ጎጥ ያላት ነው። የሰው ትውልዱ ከብዙ ወገን ነውና። ወሰአለቶ ያውፅእ ጋኔነ እምወለታ ከልጇ ጋኔን ያወጣላት ዘንድ ለመነችው። ወይቤላ እግዚእ ኢየሱስ ህድይ ቅድመ ምይረ ይጽገቡ ውሉድ ጌታም ቆይ ልጆች ይጥገቡ አላት። እስመ አኮ ሰናይ ነሲአ ኅብስተ ውሉድ ወውሂብ ለከለባት የልጆችን እንጀራ ወስዶ ለውሾች መስጠት አይገባምና። ወተሰጥወቶ መለሰችለት። ወትቤሎ እዎ እግዚኦ ከለባትኒ ይበልዑ በታሕተ ማዕድ ፍርፋራተ ዘያወድቁ ደቂቅ አዎን አቤቱ ውሾችም እኮ ልጆች ከማዕድ የጣሉትን ፍርፋሪ ይበላሉ አለችው። ወይቤላ በዝንቱ ቃልኪ ሑሪ ወፃ ውእቱ ጋኔን እምወለትኪ ሂጅ፣ ስለዚህም አነጋገርሽ ጋኔኑ ከልጅሽ ወጥቷል አላት። ወሖረት ወአተወት ቤታ ወደ ቤቷም ተመለሰች። ወረከበታ ለወለታ
ልብስታ ወትነብር ዲበ ዓራታ ልጇን ልብሷን ለብሳ በአልጋውም ተቀምጣ አገኘቻት። ወኀደጋ ጋኔና ጋኔኑም ለቀቃት። ወሐሊፎ ካይበ እምጢሮስ ሖረ እንተ ሲዶና ወባሕረ ገሊላ እንተ አሰርቱ አህጉር። ዳግመኛም ከጢሮስ አልፎ በአስሩ ሀገር መካከል ወደ ገሊላ ባሕርና ወደ ሲዶና ሄደ። ወአምጽኡ ኀቤሁ በሃመ ወጽሙመ ደንቆሮ ድዳም ይዘው ወደ እሱ መጡ። ወአስተብቅዕዎ ከመ ይደይ እዴሁ ላዕሌሁ እጁንም ይጭንበት ዘንድ ማለዱት። ወአግሃሶ እምሰብእ ባሕቲቱ ብቻውንም ከሰው ለየው። ወወደየ አጻብዒሁ ውስተ እዘኒሁ ጣቱንም ከጆሮው ጫነበት። ወተፍአ ምራቁንም ተፋበት። ወገሰሰ ልሳኖ ምላሱንም ዳሰሰው። ወነጸረ ሰማየ ወደ ሰማይ አየ። ወአስተምሃረ ማለደም። ወይቤ ኤፍታሄ 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 ኤፍታህ ኤፍታህ አለ። ተረሃው ብሂል ተከፈት ማለት ነው። ወሶቢያ ተከስተ እዘኒሁ ያን ጊዜም ጆሮው ተከፈተ። ወተፈትሐ ማእሰረ ልሳኑ የአንደበቱም ምስራት ተፈታ። ወተናገረ ርቱዐ አቃንቶም ተናገረ። ወገሰጾሙ ኢይንግሩ ወኢለመኑሂ ለማንም ለማን እንዳይናገሩ አስጠነቀቃቸው። ወአምጣነ ይከልኦሙ ውእቱ ፈድፋደ ይነግሩ ሎቱ እነሱ ግን በከለከላቸው መጠን ይናገሩ ነበር። ወፈድፋደ ያነክርዎ እንዘ ይብሉ ሚሰናይት ኩሉ ዘገብረ ዝንቱ ብእሲ ይህ ሰው የሰራው ምን ያምር እያሉ ፈጽመው ያደንቃሉ። ለጽሙማን ያሰምዖሙ ደንቆሮዎችን ያሰማቸዋል። ወለበሃማን ያነብቦሙ ዲዳዎችን ያናግራቸዋልና። የማርቆስ ወንጌል ምዕራፍ 8 ወይእተ አሚረ ካይበ ብዙኅ ሰብ እንዘሃሎ አልቦሙ ዘይበልዑ። በዚያም ወራት ብዙ ሰው ሳለ የሚበሉት አልነበራቸውም። ወጸውዖሙ ለአርዳኢሁ ወይቤሎሙ ያምህሩኒ እሉ ሰብእ። ደቀ መዛሙርቱን ጠርቶ እኒህ ሰዎች ያሳዝኑኛል አላቸው። ናሁ ሣልሶሙ ዮም እንዘ ይጸንዑኒ እነሆ ደጅ ሲጠኑኝ ሦስተኛ ቀናቸው ነውና። ወአልቦሙ ዘይበልዑ የሚበሉትም የላቸውምና። ወእመኒ ሣርክዎሙ ርሁባኔሆሙ ይእትዉ አብያቲሆሙ ይደክሙ በፍኖት። ወደ ቤታቸውም ይገቡ ዘንድ ተርበው ባሰናብታቸው በመንገድ ይደክማሉ። ወእለሂ መጹ እምርሑቅ ከእነሱ መካከል ከሩቅ የመጡ አሉና። ወይቤልዎ አርዳኢሁ መኑ ዘይክል በዝየ በገዳም አጽግቦቶሙ ኅብስተ ለዝንቱ ኩሉ ሕዝብ። ደቀ መዛሙርቱም በዚህ በምድረ በዳ ይህን ሁሉ ሕዝብ ማጥገብ የሚቻለው ማን ነው አሉት። ወይቤሎሙ ሚመጠን ኅብስት ብክሙ ምን ያህል እንጀራ አላችሁ አላቸው። ወይቤልዎ ሰብዑ 7 ነው አሉት። ወአዘዞሙ ለሰብእ ይርፍቁ ዲበ ምድር ሰዎቹን ከምድር ይቀመጡ ዘንድ አዘዛቸው። ወነስቆን ለሰብዑ ኅብስት 7ቱንም እንጀራ ያዘ። ወአእኮተ አመሰገነ ወፈተተ ቆረሰ። ወወሃቦሙ ለአርዳኢሁ ያቅርቡ ሎሙ ለሕዝብ ያቀርቡላቸው ዘንድ ለደቀ መዛሙርቱ ሰጣቸው። ወአቅረቡ ለሰብእ ለሰዎችም አቀረቡ። ወቦሙ አሳኒ ህዳጥ ጥቂት አሳም ነበራቸው። ወባረከ ኪያሁኒ ያንንም ባረከው። ወይቤሎሙ አቅርቡ ሎሙ ዘኒ ይህንም አቅርቡላቸው አላቸው። ወበልዑ ወጸግቡ በልተውም ጠገቡ።
ወዘአግሃሱ ዘተርፈ ፍተታተ መልአ ሰባተ አጽፈሬዳተ ያነሱት የቁራሽ እንጀራ ትራፊም 7 እንቅብ መላ። ወለሰ በሉ ያክሉ 40 ምዕት የበሉትም 4000 ያህላሉ። ወንዝ ፈነወሙ ሶቢሃ ይሁሩ ከዚህም በኋላ ይሄዱ ዘንድ አሰናበታቸው። ወእምዝ አርገ ሐመረ ምስለ አርዳይሁ ወበጽሐ ውስተ ደወለ ድልማኑታ ከዚህም በኋላ ከመርከብ ገብቶ ከደቀ መዛሙርቱ ጋር ወደ ድልማኑታ ሄደ። ወወፁ ፈሪሳውያን ፈሪሳውያንም ወጡ። አሃዙ ይታሰስዎ ይከራከሩትም ጀመር። ወሰአልዎ ትምህርተ እምሰማይ እንዘ ያሜክርዎ ሲፈትኑት ከሰማይ ምልክት ለመኑት። ወተከዘ በመንፈሱ በልቡም ተቆረቆረ። ወይቤ ምንትኑ ተሐስስ ትእምርተ ዛቲ ትውልድ ይህች ትውልድ ለምን ምልክት ትሻለች? አማን እብለክሙ ከመ ኢይትወሃባ ለዛቲ ትውልድ ትእምርት ለዚህች ትውልድ ምልክት አይሰጣትም ብዬ በእውነት እነግራችኋለሁ። ወኀደጎሙ ወዐርገ ካዕበ ሐመረ ወሖረ ማዕዶተ ትቷቸው ሁለተኛ በመርከብ ተሳፍሮ ወደ ማዶ ሄደ። ወረሱ ነሲያ ኅብስት እንጀራ መያዝን ረሱ። ወአልቦሙ ዘእንበለ አሐቲ ኅብስት ምስሌሆሙ ውስተ ሐመር እርሳቸውም ከአንዲት እንጀራ በቀር በመርከብ አልነበራቸውም። ማቴዎስ ዘእንበለ አሐቲ አላለም፣ ማርቆስ ዘእንበለ አሐቲ አለ። እንደምን ነው? አይጣላም ቢሉ አይጣላም፣ ካነሰ ዘንድ የለም ማለት ልማድ ነውና ማቴዎስ ዘእንበለ አሐቲ አላለም። ወበውስተ ውሁድኒ ንብል አልቦ እንዲል አንድም ማርቆስ አንዲት ሳትቀር ሲል ነው። አግብኡ ሊተ ንዋይየ ዘእንበለ ብእሲትየ እንዲል አዘዝሆሙ ወይቤሎሙ ውቁ ወታቀቡ እምነ ብሁአ ፈሪሳውያን ወእምነ ብሁኦሙ ለሄሮድሳውያን ከሄሮድሳውያንና ከፈሪሳውያን እርሾ አስተውላችሁ ተጠበቁ ብሎ አዘዛቸው። ወሃለዩ በበይናቲሆሙ እርስ በርሳቸው አሰቡ። ወይቤሉ እስመሁ ኅብስተ ኢነሣእነ እንጀራ ስላልያዝን ነውን አሉ። ወአእመሮሙ እግዚእ ኢየሱስ ወይቤሎሙ ምንተ ትሄልዩ በልብክሙ ጌታም አውቆባቸው በልባችሁ ምን ታስባላችሁ አላቸው። እስመሁ ኅብስት አልብክሙ እንጀራ የላችሁምና ነው። አዲኑ ኢታምሩ ወኢትየብኡ ገና አላወቃችሁም፣ ልብ አላረጋችሁም። ልብክሙኑ ጽሉል ልባችሁ ደንቆሮ ነውን? ወአዕይንት ብክሙ ወኢትሬእዩ ዓይን አላችሁ አታዩም። ወእዝን ብክሙ ወኢትሰምዑ ጆሮም አላችሁ አትሰሙም። ወኢትዝየከሩኑ አታስቡምን? ዘአመ ሐምስ ኅብስት ፈተትኩ ለ50 ምዕት ብእሲ 5000 ሰው 5 እንጀራ በቆረስኩ ጊዜ ሚመጠነ አግሃዝክሙ አክፋረ ዘመልአ ፍተታተ ዘተርፈ የተረፈውን ቁራሽ ምን ያህል ቅርጫት የሞላ አነሳችሁ አላቸው። ወይቤልዎ 10 እክሌቱ 12 ነው አሉት። ወይቤሎሙ አመኬ 70 ኅብስተ ለ40 ምዕት ብእሲ ሚመጠነ አግሃዝክሙ አስፈሬዳተ ዘመልአ ፍተታተ ዘተርፈ 4000 ሰው 7 እንጀራ በቆረስኩ ጊዜ የተረፈውን ቁራሽ ስንት እንቅብ የሞላ አነሳችሁ? ወይቤልዎ 7 ነው አሉት። ወይቤሎሙ እፎ እንከ ዘኢትሬብኡ
እንኪያ አለማስተዋላችሁ እንደምን ነው አላቸው። ወበጺሖሙ ቤተ ሳይዳ አምጽኡ ኀቤሁ እውረ። ወደ ቤተ ሳይዳን በደረሱ ጊዜ እውርን ወደ እሱ አመጡ። ወአስተውዕዎ ይግስጾ ይዳስሰው ዘንድ ማለዱት። ወአኀዞ በእዴሁ ለውእቱ እውር ወአውፅኦ አፍአ እምሀገር። ያን ዕውር በእጁ ይዞ ከከተማ በስተውጭ አወጣው። ወተፍአ ውስተ አዕይንቲሁ በዓይኑ ላይም ተፋበት። ወገሰሶ ዳሰሰውም። ወይቤሎ ምንተ ትሬኢ ምን ታያለህ አለው። ወነጸረ ወይቤ እሬኢ ሰብአ ከመ ዕፀው ያንሶስው። አይቶ ሰዎች እንደ ዛፍ ሲወዛወዙ ሲመላለሱ አያለሁ አለ። ዕውር ሆኖ ተወልዷል ያሉ እንደሆን በምን አውቆ ቢሉ በበትሩ፣ ከተወለደ በኋላ ታውሯል ያሉ እንደሆን የተመቸ። ወገሰሶ አዕይንቲሁ ካይበ። ሁለተኛ ዓይኑን ዳሰሰው። ወርእየ ዳሂነ ፍጹም ብርሃን አየ። ወነጸረ ኩሎ ብሩሃ ሁሉን ገልጦ አየ። ወፈነወ ቤቶ ወደ ቤቱ ሰደደው። ወይቤሎ ኢትባእ ውስተ አዕጻዳት ወደ መንደርም አትግባ። ወአልቦ ዘትነግር በውስተ ሀገርኒ በመንደርም ለማንም አትናገር አለው። ዕውር የባሕታውያን ምሳሌ። ጥቂት ጸጋ የተሰጣቸው እንደሆን ሰውን ሁሉ በግዕዘ እንስሳ ያዩታል። ሁለተኛ ቢዳስሰው ፈጽሞ እንዳየ ፍጹም ጸጋ የተሰጣቸው እንደሆን ኃጥእ ጻድቅ አማኒ መናፍቅ ሳይለዩ ሁሉን ይወዳሉና። ወሖረ እግዚእ ኢየሱስ ወአርዳኢሁ ውስተ አህጉረ ቂሳርያ ዘፊልጶስ። ጌታም ወደ ፊልጶስ አገር ወደ ቂሳርያ መንደሮች ሄደ። ወተስእሎሙ ለአርዳኢሁ በፍኖት መነ ይብለኒ ሰብእ ከመ አነ ውእቱ። እኔ ማን እንደሆንኩ ሰው ማን ይለኛል ብሎ ደቀ መዛሙርቱን በመንገድ ጠየቃቸው። ወይቤልዎ ዮሐንስሃ መጥምቀ፣ ዮሐንስ መጥምቅን ይሉሃል። አው ኤልያስሃ ወይም ኤልያስን፣ አው አሃዱም ነቢያት ወይም ከነቢያት አንዱን ይሉሃል አሉት። ወይቤሎሙ አንትሙኬ መነ ትብሉኒ፣ እናንተስ ማን ነው ትሉኛላችሁ አላቸው። ወተሰጥኦ ጴጥሮስ ወይቤሎ አንተ ውእቱ ክርስቶስ። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰ። ወገሰጾሙ ከመ ይንግሩ ወኢለመኑሂ በእንቲአሁ፣ ለማንም ለማን እንዳይናገሩ አስጠነቀቃቸው። ወአኀዘ ይምሃሮሙ ከመ ሀለወ ለወልደ እጓለ እመሕያው ብዙኃ ያህምምዎ ወያመክርዎ ረበናት ወሊቃነ ካህናት። ጌታም ሽማግሎች የካህናት አለቆች ይፈትኑትና ብዙ መከራ ያመጡበት ዘንድ እንዳለው ያስተምራቸው ጀመር። ወይቀትልዎ እንዲገድሉት ወይትነሣ በሳልስት ዕለት በሦስተኛውም ቀን እንዲነሳ። ወገሃደ ነገሮሙ ዘንተ ነገረ፣ ይህንም ነገር ገልጾ ነገራቸው። ወአኀዘ ይገስጾሙ ይቆጣቸውም ጀመር። ወተመይጠ ወነጸረ ሀበ አርዳኢሁ፣ ተመልሶም ወደ ደቀ መዛሙርቱ አየ። ወገሰጾ ለጴጥሮስ፣ ጴጥሮስንም ተቆጣው። ወይቤሎ ሁር እምድኅሬየ ሰይጣን፣ አንተ ሰይጣን ከኋላዬ ሂድ አለው። እስመ ኢትሄሊ ዘእግዚአብሔር ዘእንበለ ዘእጓለ እመሕያው፣ የሰውን እንጂ የእግዚአብሔርን አታስብምና። ወጸውዖሙ ለሕዝብ ምስለ አርዳኢሁ፣ ሕዝቡን ከደቀ መዛሙርቱ ጋር ጠራቸው። ወይቤሎሙ ዘይፈቅድ ይጸመደኒ ይጽልዓ ለነፍሱ ወያጥእ ወይንሣእ መስቀለ ሞቱ ወይትልወኒ፣ ሊያገለግለኝ የሚወድ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ አላቸው። ዘይፈቅድ ያድኅና ለነፍሱ ለይግድፋ፣ ለነፍሱን ሊያድናት የወደደ ይጣላት። ወዘገደፋ ለነፍሱ በእንቲአየ
ወበእንተ ወንጌል ይረክባ ስለ እኔ ስለ ወንጌልም ነፍሱን የጣለ ያገኛታል። የጣላት ያገኛታል ማለት ያድናታል። ወምንት ይበቆ ለሰብ ለመኩሎ ዓለመ ረብሃ ወነፍሶ ሀጉለ ሰው በነፍሱ ከተጎዳ ዓለሙን ሁሉ ቢያተርፍ ምን ይረባዋል? ወምንት እምወሀበ ሰብ ቤዛሃ ለነፍሱ ወይስ ለነፍሱ ቤዛ ሰው ምን በሰጠ? ወዘኒ ሀፈረኒ ወሀፈረ ቃልየ በዛቲ ትውልድ ዘማ ወኃጥእት ዘማ ኃጢአተኛም በምትሆን በዚህች ትውልድ ያፈረኝን በነገሬም ያፈረውን ወልደ እጓለ እመሕያውኒ የሐፍሮ አመ ይመጽእ በስብሐተ አብሁ ምስለ መላእክቲሁ ቅዱሳን ወልደ እጓለ እመሕያው ክርስቶስም በአባቱ ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ያፍርበታል።